ያቺ ሴት በጣም ሴረኛ ናት። ቢኒ እናት እኮ ናት። ማዘን ካለብሽ ለኔ ነው ማዘን ያለብሽ። ከዛች ክፉ እናት ለተወለድኩት። አንዳንዴ ከምትናገሩ ነገር ውጪ ጀርባሽ ንጹህ ነው። እንደጸዳሽ ቀጥይበት። አንቺ ብትሆኚ ወላጆችሽ የምታገኛቸው ጥላዎች ስለሆነ ልትቀበያቸው አይገባም። እናትነት ማለት አምጦ አለመውደድ መሆኑን በማሚ ነው ያየሁት። በአንቺ ከተሰበርኩ መቼ መጠገን አልችልም። እኔ ልጅነቴን ጠብቄያለሁ። አንቺ ግን እናትነትሽን ጋሽ ያዘጋጀሁልሽ የኔ የሕፃን ልጅ መቃብር ነው። ሰዎቹ አይመጡም? ኧረ ረጅም ጊዜ ማንም አይቶት አያውቅም። ይሄን ነገር ግን ከኔና ካንተ ውጭ የሚያውቅ ሰው የለም አይደል? ኧረ በፍጹም። እኔ እናንተ አንተዋወቅ። ባለፍኩበት መንገድ አታልፍም። መቼ ይመችሻል? ለምን ነው የልጅሽን መቃብር ለማየት? ቆይ ምን አገባሽ? ይመለከትሻል። አልፈርድብሽም። ተናደሽብኛል። ልጅቷ ራሷ ከሆነች እኮ ሌላ መቃብር ላይ ወስዳ ልታስለቅሳት ነው እናቴ። እድል እንቅፋት እንኳን ቢመጣት ተጠያቂ የምትሆኚው አንቺ መሆንሽን አትረሽማ። በእጄ ሰበብ ሳትሆን ከዚህ ቤት ትውጣ። እዚህ ቤት ውስጥ መቀመጥ የሌለብሽ ሰው እኮ አንቺ ነሽ። ቆይ አክስቴ ብቻ እናቴ እንዳትሆኝ። አንቺ ደግሞ ያምሻል። እኔ እና አንቺ እኮ ሰው ላይ መፍረድ አንችልም። በተለይ ደግሞ አንቺ። ችግር አለ። ችግር መኖሩ ሳይሆን ችግሩ አንቺ እንዳይነካሽ ነው ምኞቴ። እናንተ ሲከፋችሁ ሰው ትፈልጋላችሁ። ወንድ ልጅ ደግሞ ሲከፋው ብቸኝነትን ነው የሚመርጠው። ይኸውልሽ እድል፣ የወንድና የሴት ባህሪ ልዩነቱ እዚህ ጋር ነው። ከዚህ በኋላ ስለ ብሌን ጉዳይ ማንም ሰው እንዲያነሳብኝ ስለማልፈልግ ነገ ጠዋት ሄደን መቃብሯን እናያለን። ሮማን፣ እኔ ከአንቺ ጋር በህግ ነው የምንጠያየቀው። እኔ እኮ የልጅሽ እናት ነኝ። እንግዲህ እድል ጀምሯል። በባለፈው ክፍል ላይ እንግዲህ ሮማን ምንድነው እድልን የግድ ማስወገድ አለብኝ አላማዬን ለማሳካት ብላ አስባ ከሜላት ጋር እያወራች ነበር። ይህንን ወሬያቸውን ደግሞ ቢኒ እየሰማቸው ነበርና እሱ ወደ እነሱ ሲመጣ ሮማን ትታ ሄደች። በዚህን ጊዜ ቢኒ ከሜላት ጋር ቆሞ ይኸውልሽ ሴትዮ አውሬ ነች ሲላት ኧረ ተው እናት ነች ብላ ልትከላከልላት ሞከረ። ይኸውልሽ አንቺ ከንግግርሽና በወቅቱ ሰውን ከማናደድና ከመዝለፍ በዘለለ ክፋት እንደሌለብሽ አውቃለሁ አለ። እንደንቄም ክፋት ከሷ ወዲያ እንዲያው ከክፋት የተሰራች እኮ ነው የምትመስለው። ግን አይ ቢኒያም አላወቅም። ለማንኛውም ይሄ ምክሬ ነው፣ ከሷ ተጠንቀቂ፣ ለሰውም ክፋት ተውኝ ብሏታል። አሁን ቢኒ የቸገረ ነገር ነው የሆነው። እንግዲህ እድልን እንዴት አድርጎ ሊያድናት እንደሆነ አይታወቅም። ምክንያቱም እንዳትቀርብኝ ብሏታል። ካልቀረባት ደግሞ እንግዲህ መከላከል አይችልም ማለት ነው። አሁን እንግዲህ ሮማንና ሜላት ደግሞ በቅዳቸው መሰረት ከክፍሏ ድረስ ሄደው ብሌንን ማለትም ያውኗ ስሟን እድልን ማለት ነው ከዛሬ ጀምሮ ከዚህ ቤት እንድትወጪ እንፈልጋለን ሲሏት እናንተ የግድ መውጣት ያለባችሁ ጊዜ የደረሰ ሁሉ ይመስለኛል ብላ ሪቤል ስትል እንግዲህ ይዘው ሊደበድቧትም ደበደቧት። የደበደቧት እያለ ቢኒ ደረሰና ተረፋቸው። እናንተ ግን ምንድነው ከስተታችሁ ማትማሩ ብሎ ወቀሳቸው። እነሱ የሚስተካከሉ አይደለም። እንግዲህ ሮማን ይች ልጅ በእጅ ሰበብ ከመሆኗ በፊት እዚህ ቤት መጥፋት አለባት ስትለው እንግዲህ የውልሽ መጥፋት ካለብሽም አንቺ እኮ ነሽ መጥፋት ያለብሽ ብሏታል። የእህቴ ቤት ነው ስትለው የእህትሽንማ ገና ቆይ ምን እንደሚሆን እሱንም ገና እናጣራል። እውነት እህትሽ ነች? በእህትሽ ላይ ነው የሁሉ ደባ የፈጸምሽው ብሎ በቆመችበት ትቷት ሄዷል ማለት ነው። አሁን ወይዘሮ ገነት ደግሞ በጣም ቆስሏል። ምክንያቱም በባለፈው ክፍል ቢኒያም የሮማን ልጅ መሆኑ ስለተረጋገጠ በቃ ባዶዬን ቀረሁኝ፣ እንደ ስስት ሳየው የነበረው የበኩር ልጄ እንደዚህ ሆኖ ቀረ ብላ ተከፍታለች እና እያለቀሰች ነው። ቢኒያም እያጽናናት ነው። አንቺ መቼም ቢሆን የኔ እናት ነሽ፣ ማንም ከአንቺ ሊለየኝ አይችልም እያላት ነው። ግን ወይዘሮ ገነት ምንም በቃ አሁን ሁሉንም ነገር ማመን የከበዳት ይመስላልና እኔ ልታጽናና ብለህ ነው እንጂ ልብህ ወደ እናት መሸፈቱ አይቀርም እያለችው ነው። እኔ እሷ መቼም ቢሆን እናቴ ልትሆን አትችልም፣ ወይዘሮ ሮማንም መሆኑ ነው እናቴ ልትሆን አትችልም ብሎ እንግዲህ አረጋግጦላታል። ወይዘሮ ገነትም እንግዲህ ለጊዜውም ቢሆን ነው እንጂ ያው መታረቁ አይቀርም። አሁን እንግዲህ ኖርማል እንግዲህ ከእድል ጋር የተጀመረው ነገር ነው። እንግዲህ ቢኒን በዚህ ልክ እያሳበደው ያለ ስራ ከገባ ቆየና እዚህ ህፃናት ማሳደጊያ ቤቱ ሄዶ የተፈጠረውን ነገር ነገረው። ሲነግረው ምናልባትም እኮ እድል የወይዘሮ ገነት ልጅ ላትሆን ትችላለች ብሎ ግምቱን ሲነግረው በዲኤንኤ ያው በእርግጠኝነት ስላላረጋገጡት ነው እንጂ በእርግጠኝነት እድል ብሌን ነች ብሏል። አይ ይህንን በዲኤንኤ እስኪረጋገጥ ድረስ ይህን በእርግጠኝነት መናገር አይችልም፣ ይሆናል የተባለው ሳይሆን ቀርቶ አይተናልና ብሎታል። እንግዲህ መቼም ያው ዲኤንኤኑ ያረጋግጥ በሚል እንጂ ሁሉም ምልክቷ የብሌን መሆኑን ቢኒ አምኗል። ልቡ በቃ እንደዛ ነው የተቀበለውና እድል ደግሞ ቢኒያም በዚህ ልክ ሊጠላት የቻለው ምን እንደሆነ አልገባትም እና ራሷን አሳልፋ ስለሰጠችው ሴትነቷን ስለሰጠችው የጠላት የናቃት ስለመሰላት ከፍቷታል፣ እያለቀሰች ነውና ቢኒያም ተመልሶ ከኔ ቤተሰብ ፍለጋ በኋላ እኮ ወደ አንቺ ቤተሰብ ፍለጋ
ነበረ እቅዳችን ብሎ ሲላት ቤተሰብን ካገኙ በኋላ እንዳንተ የመቀየር ከሆነ ተዋቸው እንደጠፉ ይቅሩ አልፈልግም ብለዋለች። አሁን በመጨረሻ ግን እንግዲህ ወይዘሮ ገነት ልጄ ያለችበትን መቃብር አሳዩኝ ብላ አላስቆም ስላለች ሮማን እንግዲህ ሂዳ መቃብር ቤት ሂዳ ከሰው ጋር ተዋውላ በክፍያ ማለት ነው ቀበር ልታሳይ ሄዳለች። ተስማምታለች በክፍያ እንግዲህ ሁሉንም ነገር በሚስጥር ያዘልኝ፣ እነሱ ሲመጡ ምንም የረብሻ አልፈልግም፣ በቃ እንደ ተባባልነው መሆን አለበት ብላ ተደራድራ መጣችና ዛሬ በኮንፊደንስ በቃ ስትፈልጊው እድሜ ዘመንሽን ስትፈልጊው ስትመኘው የነበረውን ነገር ቀዳሚ ወስጄ አሳይሻለሁ አለች ሮማን። ማለቷ የብሌንን መቃብር መሆኑ ነው። ቢኒያም ተቃወመ። እንዴት ከዓመታት በኋላ የእሷን መቃብር ልታገኝ ቻልሽ ብሎ ቢጠይቃትም የቢኒያምን ጥያቄ ትፈራዋለች። በቃ አንተ ሁሉንም መጠራጠር ትፈልጋለህ፣ እንግዲህ በቃ እኔ አውቄያለሁኝ ያለችበትን ሄዳ እርሟን ማውጣት አለባት ተብሎ ቀጠሮ ተይዟል። ግን ቢኒያም ተጨንቋል። እንዴት ሊሆን ይችላል? በህይወት ያለችን ልጅ ሙታለች ብሎ መቃብሯን ማሳየት፣ እናትን ማስለቀስ ምን ይሉታል እያለ እሱም ተጨንቋል። እንግዲህ ከማሳደጊያው ጋር ሄዶም ቢለውም ያው ወይዘሮ ሮማን ያለችውን ከማድረግና ሄዶ መቃብር ላይ ከማልቀስ የዘለለ ዲኤንኤው እስኪመጣ ድረስ በእርግጠኝነት መናገር አይቻልም ስላለው ቢኒያም የግድ ሆኖታል። ግን አርፎ አልተቀመጠም። አሁን ወይዘሮ ገነት እንግዲህ ቅዳሜ እንሄዳለን ብላ ካሳወቀች በኋላ ቅድም መቃብር ላይ ለተዋዋለችው ልጅ ደግማ እየደወለችለት ነው። እሱ እንግዲህ ክፍያ እንደሰይ ጨምሪኝ እያለ ነው። ምን አማራጭ አላት ከመጨመር ውጭ? በአንድ አፍ ጨምራለሁ ምንም ችግር የለውም እያለችው ነው። ይህን ንግግሯን ቢኒያም እየሰማ ነውና አሁን እንዲያውም ቢኒያም እየተከታተለ ስለሚሰማት ድንጋጤውን ሁሉ የተወች ትመስላለች። የማደርገው ላንተ ነው ሁሉ እያለችው ነው። በድሎት በተስፋ ተሞላቀህ በቃ ተንደላቀህ እንድትኖር ስለምፈልግ ነው። የማደርገው ሁሉ ማደርገው ላንተ ነውና አትከታተለኝ አትጥላኝ እያለችው ነው። ቢኒያም አይደለምና በእጅ አላላት። አሁን ቀጠሮ ደረሰ። ቀጠሮ ሲደርስ እንግዲህ እድልም አብረ ሄዳለሁ አለች። ሜላት ደግሞ ወደ ኋላ ቀረች። የሜላት ተልእኮ ምን እንደሆነ ባይታወቅም ወደ ኋላ ቀርታ ቤቱን እያመሰችው ነው። እንግዲህ ከቤት ውስጥ ምን ልታገኝ እንደምትችል አይታወቅም፣ ምን እየፈለገች እንደሆነ። አሁን ተያይዘው መቃብር ጋር ሄደዋል። እንግዲህ ወይዘሮ ገነት መቃብር ነው የተባለችውን ቦታ የልጇን መቃብር ማለት ነው ብሌን እዚህ ላይ አርፋለች የሚለው ስር ወድቃ እያለቀሰች ነው። ሮማን ደግሞ ራቅ ብላ በጎሪጥ እየተመለከተች ነው። እንግዲህ ቢኒያም ቆሞ ከመታዘብ ውጭና ስለ ወይዘሮ ገነት ከማዘን ውጭ ሌላ አማራጭ ስለሌለው ከኋላ ቆሟል። እድልና ወይዘሮ ገነት ግን እያለቀሱ ነው። በመሃል ግን እንግዲህ ከዘመናት በፊት ብሌን ስትጠፋ ከአንገቷ ላይ ልዩ ምልክት የነበረ ሀብል ነበርና እሱንን ሀብል ደግሞ የገጠሩ አባባ ለእድል ሰጧት ነበር። ይህንን ሀብል ለእናትሽ ለወይዘሮ ምረትና አሁን ሰራተኛ ለሆንሽበት ቤት ባለቤት ለወይዘሮ ገነት ካልሆነ በስተቀር ለማንም እንዳታሳይ ብሎ ማስጠንቀቂያ ሰጧት ነበርና ያንን ሀብል ከአንገቷ ላይ ስታይ ወይዘሮ ገነት በቃ ታምር ሆኖባታል። አንዴ ወደ መቃብሩ አንዴ ወደ ብሌን አንገት ማለት ወደ እድል አንገት እየተመለከተች ነው። እድል ብሌን ካልሆነች ያ ሀብል ከእድል አንገት ላይ ሊገኝ አይችልምና በቃ ምን ይፈጠር ይሆን የሚለውን በጉጉት እንድንጠብቀው አድርጎናል። እንግዲህ እስከሚቀጥለው ሰላም ያደርሰን።